ኮማንደሩ እናቶ ለይኩን ቤተሰቦቹ ሙሉ ለሙሉ በጋዛ ከፍክፈው እንዲያቃጥሏቸውና እነሱ ጋር ያለውን ዶክመንት እንዲያመጡ ሁለት ሰዎችን ጭምብል አድርገው ወደ ቤት እንዲመጡ አድርጎ ነበር። ነገር ግን በሚገርም ሁኔታ ምሽኑን አሁንም አቶ ሲምባ በሚገርም ሁኔታ ቤተሰቡን ታድጎ ትገኛለች። ኑሐሚንም በጣም ደንግጣ ግራ ተጋብታ እንግዲህ ወደ ቤት ስትመለስ ጫጫታ ምናምን ስለሰማች፣ ምክንያቱም ያቶ ለይኩን ምን ልታደርገን ነው ልታቃጥለን ነው ወይ እያለ እንግዲህ እሱም እያወራ እያለ ስትሰማ እሷም ወደ መጣችበት ትመለሳለች። እዚህ አጋጣሚ መንገድ ላይ እንግዲህ ኮማንደሩ መኪናዋ አጠገብ ስር ቆሞ ነበረ። እናም እሷን ሲያያት ወደ እሷ ይሄድና እሷም ምን ሆነሻል ብሎ ሲላትም አይ ምንም አልሆንኩም አባቴን ስለ አባቴ ልጠይቅህ ነበረ ብላ ትለዋለች። እሱም ታዲያ እዚህ መንገድ ላይ ሰው ያየናል መኪና ውስጥ ሆነን ለምን አናወራም ብሎ ይላታል። ይሄንን ጊዜ እሷም በሚገርም ሁኔታ ሁኔታውን እያየችው ነበርና ጎኑ ላይ የታጠቀውን ሽጉጥ እያሳያታል። እሱም እንኳን አባትሽን ሁሉንም ቤተሰቡን ነው የምጨርሰው ሲላት እንግዲህ በሚገርም ሁኔታ ክላሹን አኮላሽታለት እሱን ጥላው ትሄዳለች። ቤት ውስጥ እንግዲህ እያስፈራራቸው አስሯቸው እያስጨነቃቸው ያለውን ልጅ አናቱን ብላ እሷም ትደፋዋለች። በዚህን ጊዜ ሁሉም ቤተሰቦቹ በጣም ደንግጠው ይገኛሉ። አምራን ጊዜው ደርሶ ሰዓቱ ደርሶ እሷም እንደ እህቶቿ ልትሞሸር የደረሰችበት ሰዓት አለና ቤተሰቦቿ እንግዲህ በህይወት ስለሌሉ እሷም ለነ ወይዘሮ ዝናሽ ሽምግልና ለመላክ እንግዲህ አሁን ተስማምታ ትገኛለች። ኑሐሚንንም አማክራት ትገኛለች። እንደ ወግና ማረጉ ሽማግሌዎቹ ወደ ቤት ሲመለሱ ወደ ቤት ሲመጡ አንቺ እዛ መገኘት አለብሽ እያለቻት ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እንደተለመደው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ ስል በአክብሮት ጋብዛችኋለሁ። ኤሚም እና ኮማንደሩን ስታያቸው በጣም ደንግጣ ስለነበረ እየበረረች ወደ ቤት ትገባለች። ምንድነው ብለው ሲጠይቋት ፖሊሶች በር ላይ ቆመዋል ብላ ትመልሳለች። በዚህ ቅስፈት ውስጥ ኮማንደሩም ተከታትሏት ስለነበረ ቤት ይገባል። ሰላም ነው ብሎ ሰላምታ ካቀረበላቸው በኋላ እነሱም ሰላም ይሉታል። ምንድነው ችግር አለ ብለው ሲጠይቁት ምን ነበር ብሎ አቶ ለይኩን ይጠይቀዋል። እዚህ ጎረቤት ከባድ ዝርፊያ ተፈጽሟልና እዛ ነበር የመጣ ነው፣ ግን እች ልጅ እኔን ታየኝ እየሮጠች ስትመጣ ምንድነው ብዬ ነው የመጣሁት ብሎ ይላል። እና ታዲያ ማንኛውም ሰው ይሄንን ነገር ሲያይ ይሄንን ነገር ያስደነግጠዋል እና ጎረቤት የተዘረፈ ነገር ካለ እኛ ምን ይመለከተናል ብሎ ሲመልስለትም ናሆም እንግዲህ እሱም እናንተ ለምን ትናገራላችሁ እሷ ለምን አታወራም ብሎ ይለዋል። አይ እኔ እናንተን ሳያችሁ ጥሩ ትዝታ የለኝም ብላ ኤሚም ትመልሳለች። በዚህን ጊዜ ይቅርታ አሁን የምትፈልገውን ነገር ለትብብራችሁ እኛም እንተባበራለን፣ ቤቱን በሙላ መፈተሽ ትችላለህ ብሎ ናሆም ይናገራል። በዚህ ጊዜ አባቱም ምንም አይነት መፈተሽ የለም፣ ምክንያቱም የፍርድ ቤት ትዕዛዝ ከሌለ ወረቀት በስተቀር ምንም መፈተሽ አይችልም ብሎ ይለዋል። እንግዲህ በዚህ ሰዓት እሱም በትዕግስት ሆኖ ኮማንደሩም አንዴ ውጪ ላናገርክ እችላለሁ ወይ ብሎት እንግዲህ አቶ ለይኩንን ይጠይቀዋል። እሱም እሺ ብሎ ፍቃዱን ይሰጠውና ወደ ውጭ ይወጣሉ። ናሆምን በዚህ ጊዜ አንቺ እኔ የምለው ቆይ ምንድነው እንደዚህ የሚያደርግሽ ፖሊስ አይተሽ አታውቂም እንዴ ብሎ ይላታል። እሷም በዚህን ጊዜ ያን የማየና አባዬን ባሰሯቸው ጊዜ ከነሱ ብዙም ጥሩ ትዝታ ስለሌለኝ ያ ነው፣ በዛ ላይ ደግሞ ብላ ትላለች። እሺ በዛ ላይ ደግሞ ሲምባዚ ነው ያለው ብለሽ ልትናገሪ ነው ወይ ብሏት ይላል። እሷም አረ ድምጽህን ቀንስ ምክንያቱም ይሰሙናል ብላ ትለዋለች። እንግዲህ እሷ አሁን መረጋጋት አልቻለችም። ኮማንደሩም አቶ ለይኩንን ከግቢ ውጭ ይዞት ከወጣ በኋላ ለምንድነው ስልክ ስደውልልህ የማታነሳው ብሎ ይለዋል። ይቅርታ ከእንግዲህ በኋላ እኔ እናንተን የሚያገናኘንና የሚያነጋግረን ነገር የለም ብሎ ይመልስለታል። አቶ ለይኩን እንዴ ጭራሹኑ አንተ ብለህ ነው ወይ የምታናግረኝ ሲል ዶክተር ኮማንደሩም ይመልስለታል። እሱም ይቅርታ ክብርና ተግባር የተለያዩ ናቸው ይለዋል። ኮማንደሩም ምን ማለት ነው ደግሞ ይሄ ብሎ ሲለው ማዕረግ ማለት የልፋት ውጤት ማለት ነው እና ተግባር ደግሞ እንግዲህ ስልጣን ማለት ደግሞ የህዝብ ሀደራ ነው ይለዋል።
ኮማንደሩም እኔ ስራዬን እንዴት ጠንቅቄ እንደምሰራ ራሴ ያውቃለሁ ይለዋል። አቶ ለይኩንም ይሁንልክ፣ በእናንተ ምክንያት ጓደኛዬ በዚህን ሰዓት የት እንኳን እንዳለ አላውቅም፣ ምን እንደሆነ እንኳን የማውቀው ነገር የለም ብሎ ይጠይቀዋል። እሱም በንግድ ዓለም ላይ እንደተሰማራና በዛ ንግድ ዓለም ላይ ደግሞ ንግዱ እንዳልተሳካለት እንደከሰረ እኛ ደግሞ በህገ ወጥ መንገድ ላይ የተሰማሩ ሰዎችን ህገ ወጥን ስለማንታገስ እኛ ደግሞ አሰር ነው ብሎ ይለዋል። እሱም ይሄንን ጊዜ ይሄ የእናንተ ስራ ነው ብሎ አቶ ለይኩን ሲመልስለት፣ ኮማንደሩም ትሰማኛለህ ወይ አቶ ለይኩን ከማጋራ እየተሳፈጥክ እንዳለ አልገባክም ብሎ ይለዋል። ይህን ጊዜ አቶ ለይኩንም ደግሞ እኔ ራሱ ማን እንደሆን ካልገባክም ብሎ ይመልስለታል። ኮማንደሩም የእውነቴን ነው የምልክ፣ በዚህ ምድር ላይ እስካሁን ድረስ የታገስኩት ያንተን ቤተሰብ ነው፣ እመነኛ አንላቀቅም ብሎ ይለዋል። ይሄንን ጊዜ ዳግም ይመጣል። ምንድነው አባዬ ችግር አለ ወይ ብሎ ሲለውም አይ ኮማንደርኛን ሊጠይቀን መጥቶ ነው ብሎ ይመልስለታል። ዳግምም እና ታዲያ እነዚህ ፖሊሶቹ ምን ያደርጋሉ ብሎ ሲጠይቀውም እሱም በስተመጨረሻም ወንጀለኛው አባትህ እዚህ መሆኑን ደርሰንበታል ብሎ ኮማንደሩም ይመልስለታል። ይህን ጊዜ አንተ ትሰማኛለህ አባቴ ወንጀለኛ አይደለም ብሎ ይለዋል። ኮማንደሩም ይሄንን ጊዜ አንተ እኔን የምታወራኝ የሰፈር ጎረቤትክ ወይም ጓደኛክ አይደለም ኮማንደር ነው ብሎ ሲለውም እሱ አይመለከተኝም ብሎ ዳግም ሊመታው ሲል አባቱም ተው ብሎ ይይዘዋል። እሱም ይሄንን ጊዜ በጣም ተናዶ ኮማንደሩም ይመለሳል። ዳግምም ጋሼ ግን ለምንድነው ያስከኝ ብሎ ይለዋል። አሁን እሱ እኮ ሰውየው በሰው ሀቅና ገንዘብ ደም የደለበ ነው። አሁን አንተ ሌላ ነገር ደግሞ ችግር ልትፈጥርብን ነው ወይ? ምክንያቱም አሁን እሱን የሆነ ነገር ብታደርገው ችግር ነው። ስለዚህ ያለን ችግር ይበቃል ብሎ ይለዋል። እሱም ገና ሳየው እኮ በለው ነው የሚለኝ ብሎ ሲመልስለትም አቶ ለይኩንም የእድሜ ጉዳይ ነው እሱ ብሎ ይለዋል። ብትረጋጋ ይሻላል ሲለው እሱም ይቅርታ ብሎት ይመልስለታል። አቶ ለይኩንም ግን ልጄ የት ጠፍተህብኝ ነው እስከዛሬ ብሎ ሲጠይቀውም እሱም ሊመልስለት እየተዘጋጀ ባለበት ሰዓት ናሆም ድንገት ይወጣና ዳጊ እንዴ የጠፋ ሰው የት ነበር የጠፋው አንተ ምንድን ነህ ብሎት እሱም ሰላም ይለውና ሲምባኮ እዚህ ነው ያለው ብሎ ሲለውም ዳግምም በጥያቄ ከምታጣድፈኝ ይልቅ ገብቼ ባይወስ ብሎ ሲለው አሁን አናግባና ይኸው ብሎ እቅፍ አድርጎት ይዞት ወደ ቤት ይመለሳል። አምራንም ኑሐሚንን ጠርታት አንድ ላይ የሆነ ካፌ ውስጥ ይገናኛሉ። እሷም ምን ሆነሽ ነው ፊትሽ ልክ አይደለም፣ ትዳርሽ ችግር አለበት ወይ ብላ ትጠይቃታለች። እሷም ፈጣሪ ይመስገን በትዳሪ እንኳን ምንም አይነት ችግር የለብኝም፣ ከምወደው ሰውና ከምወደው ቤተሰብ ጋር ነው የምኖረው፣ ግን የአባቴ ነገር እጅግ እያሳሰበኝና እያስጨነቀኝ ነው። አባቴ የት እንዳለ እንኳን የት እንደወደቀ እንኳን የማውቀው ነገር የለም ብላ ትነግራታለች። እሷም አይዞሽ አባትሽ ምንም አይሆንም ብላት ወደ መጣችበት እንግዲህ ጥያቄ ታቀርብላታለች። አምራን የፈለገቻት እንግዲህ ስለ ሙዜ ልታማክራትና ቤተሰብ እንደሌላትም ደግሞ ያው እንደምታውቅ ትነግራታለች። እናም እንግዲህ እነ አቶ ለይኩን ጋራ ሽምግልና ለመላክ እንደፈለገችም ቀድመው ስላሳወቀች እሷም ይህንን ነገር ልታማክራት ትነግራታለች። ኑሐሚንም ምንም ችግር የለም ሙዜውን እቀበልሻለሁ፣ መቼም የመጀመሪያ ሙዜ ካላደረግሽኝ ይሄኔ አልሆነም ትላታለች። በእኔ ጊዜ ሙዜ ስላላደረግኩሽ ተቀይመሽኝ ከሆነ በጣም ይቅርታ፣ ያው ያለውን ችግር ታውቂያለሽ ብላ ስትላት እኔም እንዴት ነው እሱማ ሊሆን አይችልም፣ ምክንያቱም ምንም እኮ ናሆም የመጀመሪያ ፍቅረኛዬ ነው አሁን ብንጣላም ብላ ትላታለች። እንግዲህ እሷም ሽማግሌዎቹ ወደ እነ ኑሐሚን ቤት ሲላኩ እሷ እዛ መገኘት እንዳለባትም ወግና ባህሉን ታስረዳታለች። እሷም በዚህ ተስማማና ተነስታ ትሄዳለች። እንግዲህ ወደ ቤት ስትመለስም መንገድ ላይ ያየችውና የገጠማት ከባድ ነገር ነበረ። እናቶ ለይኩን እቤት ቁጭ ብለው እየተጫወቱ እያወሩ እያለ እማዬ ደግሞ በዚህ በምሽት የት ሄዳ ነው ብላ ኤሚ በምትናገርበት ሰዓት እሷም ይህን ጊዜ ትመጣለች። በመጣችበት ቅስፈት ውስጥ እንግዲህ እማዬ ብለው እንግዲህ ዳግምንም ሰላም ብለው እዛ ጋ እንግዲህ
ሁሉም ነበሩ። እነሱ እየተጫወቱ እያወሩ ስለ ድርጅታቸውን ኪሳራና ውድቀትና ሞቴሉ ይሸጥ አይሸጥ፣ የአክሲዮን ድርሻውም ይሸጥ አይሸጥ የሚባባለው ላይ እና ደግሞ እያንዳንዱን ነገሮች እየተጫወቱ ባለ ሰዓት ለሲምባ እንግዲህ ድንገት ስልክ ይደወልለታል። እሱም ስልኩን ለማናገር ቆይ ይህንን ስልክ ማንሳት አለብኝ ብሎ ወደ ፎቅ ይሄዳል። እነሱም ቆይ በዚህ ሰዓት ማን ነው እሱን የሚያወራውን ብለው እንግዲህ ሲጠይቁ ዳግምም ያው ወይዘሮ ፋንቱ ትሆናለች። ከፋንቱ ጋር እኮ በጣም ተግባብተዋል። በታመመ ጊዜም ደግሞ እጅግ ምግብ እያመጣችለት ነበረ። እናም እሷ ነች ያስታመመችው ሲባል እንግዲህ በሚገርም ሁኔታ ዳግም ኮማንደሩ በዚህ ጋር ጠላት፣ ሲምባ ደግሞ የእሱን ምግብ እየተመገበ እንግዲህ ይሄንን ጉድበል ጎንደር ማለት ይሄ ላይ ነው እያለ እንግዲህ ቤተሰቦቹን እያሳሳቀና ስለ ወደፊት እቅዳቸው ሁሉ ነገር እየተጫወቱ ባሉበት ሰዓት ድንገት እንግዲህ ኮማንደሩ የላካቸው ሰዎች ጋዝና መሳሪያ ይዘው ወደ ቤት ይገባሉ። እነሱም የተላኩበትን ዶክመንት ካልሰጧቸው አርከፍክፈው ቤቱን እንደሚያቃጥሉ ይነግሯቸዋል። ወዲያው ሁሉንም እንግዲህ እጅና እግራቸውን ያስሯቸዋል። በዚህ ሰዓትም ዶክመንቱ የት ነው ያለው ብለው ሲያስጨንቋቸው አቶ ለይኩንም እንግዲህ ምንም አይነት ምርጫ ስለሌለው ዶክመንቱ ያለበትን ቦታ ይነግረዋል። እንግዲህ በዚህን አጋጣሚ ቅስፈት ውስጥ ሲምባም ቆይ መልሼ እደውልልሻለሁ ብሎ ከወይዘሮ ፋንቱ ስልኩን ይዘጋና እሱም ወዲያው እንግዲህ ያደረገው ምንድን ነው አንደኛው እንግዲህ የተላከው የኮማንደሩ ተላላኪ መኝታ ክፍል ገብቶ እየፈተሸ ባለበት ሰዓት እንግዲህ እዛው ይዞት እንግዲህ እሱን መሳሪያውን ያስጥለውና ለጊዜው ራሱን ስቶ እንዲወድቅ ያደርገዋል። በታች ያለው ደግሞ እያስፈራራቸው እያስጨነቃቸው ነበረ። ኑሐሚንም ከአምራን ጋር ስትመለስ መንገድ ላይ እንግዲህ ኮማንደሩን ሳይዋለኝ ኮማንደር ብላ ስትልም እንግዲህ የምትበላ የምትንቀለቀል ሀያጅብ ምናምን እያለ እየተረተ እሱም ወደ እሷ ይሄዳል። እሷም ምን ሆነሽ ነው የደነገጥሽው ብሎ ሲላትም እሷም ያው ስለ አባቴ ልጠይቅህ ነበረ ብላ ትለዋለች። አባቷ ጠፍቶባት እንደተጨነቀች ስትነግረው እሱም በቃ እዚያውን ላይ መንገድ ላይ ቁጭ ብለን ቆመን ከምናወራ ለምን መኪና ውስጥ ገብተን አናወራም ይላታል። እሷም ይህንን ጊዜ አልተስማማችም ነበር፣ ምንም መልስ አልመለሰችለትም። እሱም የታጠቀውን እንግዲህ ከፍቶ ሲያሳያት ሽጉጡን በጣም ትደነግጣለች። አባትሽን ብቻ ሳይሆን ሞላ ቤተሰብሽን ነው አርከፍክፌ በጋዝ የማቃጥላቸው ብሎ እንግዲህ ሲናገራት እሷም በሚገርም ሁኔታ አኮላሽታው መንገድ ላይ ትሄዳለች። እሷም እንግዲህ ወደ ቤት ስትመለስ የሰማችው ድምጽ ስለነበረ ወዲያው ዱላ ይዛ ነበረ የሄደችው። ሲምባም ሁለተኛውን እንግዲህ ጭምብል ለብሶ የገባውን እነ ናሆምን እያስጨነቃቸው ያለውን በቅስፈት ውስጥ መታ እንግዲህ ማጅራቱን ብላ ደፍታው እነሱን ነፃ ወጥታቸው ትገኛለች። እነሱም እንግዲህ አንደኛውን በመሳሪያ መተውታል፣ ሌሎቹንም ደግሞ አስረው አሁን ለህግ አሳልፈን ከሰጠናቸው ለኮማንደሩ አሳልፈን እንደሰጠነውና ምን እናድርግ እየተባባሉ ነው የሚገኘው። እንግዲህ ቀጣይ ክፍል ላይ ምን ይፈጠራል? ኮማንደሩም እንደተሸነፈ እሱ ስልክ ደጋግሞ ሲደውል ምንም ነገር እንዳላደረጉ እናቱ ለይኩንም እንግዲህ ምንም ልታመጣ አትችልም ብለውት ይገኛሉ። እሱም አይሆንም ይሄ እንዴት ሊሆን ይችላል እያለ እጅግ እየተጨነቀ ነው የሚገኘው። ኮማንደሩ እንግዲህ የሰራው ወንጀል እንዳይታወቅበትና ከኔ ብታመልጥ ደግሞ ጉምሩክ ከሚሰራው አላፊ መቼም ልታመልጥ አይችልም እያለ እንግዲህ እየተጨነቀ ነው የሚገኘው። እሱም እንግዲህ የተያዘበት ዶክመንት በጣም ከባድ ስለነበረ ነው